ሰላም እንደምናችሁ። ዛሬ እንግዲህ ማይኩ አንቦክስ እያረኩ ነው ማለት ነው ማሳያችሁ። በኋላ ያው አንዳንድ ቱቶሪያሎችን ሲሰጥ ከዚህ በፊት ያው ጫጫታ ኖይዝ ምናምን እያስቸገራችሁ እንደነበር ያው አልጠራጠርም። ለምን ማይክ አትጠቀምም እያላችሁ ነበርና ዛሬ ደግሞ ያው ይህንን ማይክ እንግዲህ F11 አንደርስኮር 2 ይላል እና ይህንን ማይክ እስኪ አብረን የምናየው ይሆናል። ሌሎች ዩቲዩብ ቻናል አላችሁ ወይም ደግሞ ቲክቶክ እንደዚህ የምትጠቀሙ አሪፍ ከሆነ እንግዲህ አይቼ ሪኮሜንድ ማድረግ ይሆናል ማለት ነው። ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እስኪ ወደ አንዱ እንሄዳለን ማለት ነው። ይሄ ነው ማይኩ ከፍተናል ማለት ነው። ሲንከፍተው እንግዲህ ይሄ አይነት ፊቸር ነው ያለው። ይሄ አይነት ፊቸር አለው ውስጡ ሁለት ማይክ አለ። ማይክ 1 እና ማይክ 2 አለ። እዚህ ያለን እየሄድን ነው። አሪፍ እንቅስቃሴ አለ ማለት ነው። እችን እናወጣታለን በመጀመሪያው። እዛ እችን አወጣናት። ያው እቺ ስልክ ላይ የምትሰካው ነች ማለት ነው። ስልክ ላይ ያው ሰክተን እናሳያለን። ኦሬዲ ያው እቺን አይታችኋታል። ታይፕ 3 አለ አይፎንም። ከዛ ደግሞ ካሜራ ላይ እና ታይፕ 3 ያልሆኑ ስልኮች ላይ መጠቀም ትችላላችሁ ሲኛዋን። እና ወደ ገደለው ስንሄድ ማይክ 1 አለ፣ ማይክ 2 አለ። እዚህ ውስጥ ደግሞ ሌላ ንፋስ መከላከያ አለ ነው። ከዛ ለሁለቱም አለ ማለት ነው። ኢንተርቪው የሚታደርጉ ሰዎችን መጠቀም ትችላላችሁ። በጣም አሪፍ ማይክ ነው። ቻርጀር አለ ማለት ነው። እንግዲህ ስንት ቻርጀር እንደሆነ እናያለን። ታይፕ 3 ቻርጀር አለ የራሱ የሆነ ያው በቻርጅ ነው የሚሰራው። በጣም አሪፍ ነው የሚመስለኝ። እስኪ ከዛ ማኑዋል አለች። ይሄን ማጥናት አለባችሁ። ይሄን እያጠናችሁ ትሰራላችሁ ማለት ነው። ሌላ እስኪ አሁን ከዚህ በፊት ያለውን ድምፅ እንግዲህ በኖይዝ ነው ያያችሁት። ያለ ኖይዝ እስኪ እንዴት እንደሆነ የምናይ ይሆናል ማለት ነው። ኦሬዲ ከፍቻታለሁ። እንዴት እንደሚታምር ይዋት እስኪ። ዋው ደስ ይላል ማለት ነውና እዛ ስዊች በተኑን ይከፍተዋል። ከፍተው እንግዲህ ብዙ አማራጮች አሉ። አሁን በነገራችን ላይ ስቱዲዮ ላይ ስንሆን ውጭ ላይ ስንሆን ምናምን የምንጠቀማቸው 3 አይነት አማራጮች አሉ። እነዚህን አማራጮች እንጠቀማለን ማለት ነው። ከዛ እችን እንግዲህ እዚህ ጋር አደርጋታለሁ። በነገራችን ላይ እዚህ ጋር ቮሊዩም ፕላስ እና ቮሊዩም ማይነስ አለ። ቮሊዩም ፕላሱ ምሳሌ ራቅ ያለ ሰው ኢንተርቪው ስናደርግ የእሱን ድምፅ እንዲያስገባልን ድምፁን እንጨምራለን። ደግሞ ማይኩ ወደኛ ሲጠጋ ድምፁን ቀንሰን እንጠቀማለን ማለት እና እስኪ የምናይ ይሆናል። እስኪ ይሄንን በሶስቱም አማራጮች ላይ እያደረግን እንመለከታለን። ከዛ ቀጥታ ከዚህ በኋላ ያለው እንግዲህ በማይክ የተቀረጸ ነው የሚሆነው። እስኪ ቼክ እናደርገዋለን። ማይኬን አድርጌ ያለው ማለት ነው። ከዚህ በኋላ ያለውን ድምፅ ያው ጽድት ያለ ድምፅ እንደሆነ ቼክ እንድታረጉልኝ ይፈልጋለሁ። ኮሜንት ላይ ያስቀምጡ እስኪ ድምፁ አሪፍ ከሆነ እና አሁን ያለዚች ነው እየተጠቀምኩ ያለሁት። አሁን ደግሞ ቀጣይ ይሄንን አድርጌ ያሳያችኋለሁ ማለት ነው። ይሄን አድርጌ ያለው ልዩነት እንዴት እንደሆነ አሳያችኋለሁ። ያው አስፋልት ላይ ምናምን እየወጣሁኝ የተለያዩ ፕራንክ ያው ኦሬዲ ጀምሬያለሁ። ቲክቶክ ላይ በብዛት እየታየ ያለው ቲክቶክ ላይ ነው። እና እቺን አድርገን እስኪ የምንመለከት ይሆናል ማለት ነው። እስኪ ልዩነታቸውን እዚህ ላይና ያለ እዚህ ያለውን ልዩነት እናያለን። ያስታግላል። ጉልበት የሚጠይቅ ነገር ይመስለኛል። ዋው ግርማ ሞገስን ይውት። በነገራችን ላይ በጣም ነው ደስ የሚለው። ይሄ ሲጨመርበት በጣም ያምራል። ከዛ እቺን እናስገባለን። እንግዲህ ገዝሽ ቴኳንዶ ከዚህ በፊት እንግዲህ የተለያዩ ቱቶሪያሎችን የተለያዩ ብሎጎች ላይ የተለያዩ ስራዎችን እየሰራን ለእናንተ ያቀርብ መጣ። መጀመሪያ ያሳየዋችሁ እቺ የቮይስ ምልክት ያለችባት ላይ ነው እና አሁን ቀይሬ ያሳያችኋለሁ። ሌላኛው ላይ እስኪ እዚህኛው ላይ ምን አይነት ድምጽ እንደሚኖረው እናያለን። አንዱ የስቱዲዮ ይመስለኛል፣ አንዱ ደግሞ ጎዳና ላይ ምናምን እንደዛ ይመስለኛል ብቻ እና ይሄንን ድምጽ እንዴት ነው ከዛኛው ጋር ስታነጻጽሩ ልዩነት አለ? እስኪ የትኛውን መጠቀም እንዳለብን ያው ዛሬ ከናንተ ጋር አንድ ላይ ነው እያየሁት ያለሁት። እንግዲህ ከገዛሁት እስካሁን አልከፈትኩም፣ ያው ከናንተ ጋር አንቦክሲንግ ማድረግ ስለፈለኩኝ። አሁን ደግሞ ሶስተኛ አማራጭ ላይ ቀይሬ ያሳያችኋለሁ። አሁን ደግሞ ሶስተኛ አማራጭ ላይ ቀይሬያለሁ።
ሶስተኛ አማራጭ ላይ ቀይሬ ያለው ማለት ነው። እነዚህ ሶስቱም ላይ ያለው የድምጽ ልዩነት እንዴት እንደሆነ እንግዲህ በኮሜንት ላይ ያሳውቁ። እኔም ያው በኋላ ቪዲዮ እያየው ከናንተ ጋር እኩል ነው የማየው፣ ወይም ደግሞ ኤዲቲንግ ሰዓት ላይ ነው ማለት ነው የማየው። እስከ 20 ሜትር ርቀት ላይ ይሰራል ብለውኛል። እስኪ ርቀቱን ምን ያክል ሲሄድ እንደሚሰራ የምንመለከት ይሆናል። ይከታተለኛል። ራቅ ብዬ ያሳያችኋለሁ። የኔን ድምጽ እየሰማችሁ ነው። እንዴት ነው? እና ኦልሬዲ የመጣሁበት 20 ሜትር ይሆናል ብዬ አስባለሁ። እና ለተለያዩ ነገሮች አሪፍ ነው። አንዳንድ ድምጽ ተጠቅመን ለምንሰራቸው፣ እንዲሁም ደግሞ ምናልባት እንቅስቃሴ ላይ ባለበት ሰዓት ላይ ለማሳያችሁ ትምህርቶች ምናምን ጠቃሚ ይሆናል ብዬ አስባለሁ። እና ጥሩ ድምጽ እንደምትሰሙ ያለምንም የመኪና ጫጫታ ምን ሳይኖር፣ ያው ከዚህ በፊት አንዳንድ አጫጭር ፊልሞችን ለመስራት አስቤ መኪና በጣም ይረብሸኛል አስፋልት ላይ ምናምን ሲያልፍና፣ እንግዲህ አሪፍ ድምጽ እንደሚሰሙ አልጠራጠርም። መልካም ቆይታ። ወዳችኋለሁ።